السلام عليكم ورحمة الله وبركاته. ሰላም እንዴት ናችሁ? ነገ ቀኑ እንደምታውቁት ሐሙስ ነው። ስለ ነገው ጾም ላስታውሳችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ሁልጊዜ ጾሙ ነበር እና የቻለ ሰው ይጾም፣ ያልቻለ ሰው ይብላ። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሰኞና ሐሙስ ቀን ጾም ሲናገሩ ምን አሉ? تُعْرَضُ الْأَعْمَالُ يَوْمَ الْإِثْنَيْنِ وَيَوْمَ الْخَمِيسِ فَأُحِبُّ أَنْ تُعْرَضَ عَمَلِي وَأَنَا صَائِمٌ አሉ። የሰው ልጆች ስራ ከአላህ ዘንድ ዘወትር ሰኞና ሐሙስ ይቀርባል። የኔ ስራዬ ደግሞ ጾመኛ ሆኜ እንዲቀርብልኝ ይፈልጋለሁና ጾማለሁ ብሎ ይጾሙ ነበር። እናታችን አይሻ ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና ምን አለች? ካነ ነቢዩ ሰለላሁ ዐለይሂ ወሰለም የተሐራ ሲያም የውም ልእትነይን ወየውም ልኸሚስ፣ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ቀን እነዚህን ቀናቶች ተጠባብቀው ይጾሟቸው ነበር ብላ ተናግራለች። ስለዚህ የቻለ ይጾም፣ ያልቻለ ለሌሎች መልእክቱን ያድርስ፣ ያስተላልፍ። የጾመኞች ምንዳ ምንድን ነው የሚለው ቀረ። የጾመኞችን ምንዳ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነ ፊል ጀነቲ ለባበን ዩቃሉ ለሁ ረያን ላ የድኹሉ ፊሂ ኢላ ሳኢሙን አሉ። በጀነት ውስጥ ረያን የሚባል በር አለ፣ ረያን የሚባል ክፍል አለ በጀነት ውስጥ አሉ። በዚህ በጀነት ክፍል ከጾመኞች በስተቀር ሌላ ማንም አይገባበትም ብለዋል። አላህ ስብሓነሁ ወተዓላ ነገ የውመል ቂያማ ትልቅ መስተንግዶ ያደርግላቸዋል። ለእነርሱ ልዩ የሆነ የጀነት ክፍል አዘጋጅቶላቸዋል ማለት ነው። አላህ ስብሓነሁ ወተዓላ ከነዛ እንዲያደርገን፣ ምህረቱን እንዲለግሰን፣ ጸጋውን እንዲያጎናጽፈን ይህን ቀን እንጾም። የነብዩ ሰለላሁ ዐለይሂ ወሰለም ሱና ሐይ እናድርግ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።